ዛሬ እንግዲህ በአብዛኞቻችሁ ጥያቄ መሰረት ስለ ፕሮቲን ፓውደር ሰርቼላችኋለሁ። የፕሮቲን ፓውደር አይነቶችን እንዲሁም ዋጋቸውን እናያለን። ረከስ ካሉት ጀምረን ወደድ እስከሚሉት ድረስ እናያለን። በጣም ውድ ፕሮቲን ፓውደሮች አሉ፣ እንዲሁም ረከስም ያሉ አሉ። እስቲ እናያለን። ግን ከዛ በፊት እንዲሁ ለመግቢያ ታህል ፕሮቲን ፓውደር ማለት ምን ማለት ነው ስንል እንግዲህ ፕሮቲን ፓውደር ማለት ሌላ ኬሚካል ኦር አርቲፊሻል የሆነ ነገር አይደለም። እንግዲህ ፕሮቲን በየዕለቱ ከምንመገበው ምግብ እናገኛለን፣ በጣም ዝቅተኛ ነው እንጂ። ግን ይሄ ፕሮቲን ፓውደር በከፍተኛ ደረጃ ብቻውን ይመረታል ለቦዲ ቢልደሮች ምናምን እና እሱም ከምግብ ከምናገኘው ይልቅ በእጥፍ ሁኔታ ፕሮቲን ፓውደር እናገኛለን ማለት ነው። እሱም ከአኒማል ኦር ከእጽዋት ወይ ደግሞ ከእንስሳት የተቀመመ ሊሆን ይችላል። ለምሳሌ ከወተት፣ ከእንቁላል እንደዚህ ከመሳሰሉት ተቀምሞ እሱም የሚያገለግለው እንግዲህ ለጡንቻ እድገትና የተለያዩ ቲሾዎችን ሪፔር ለማድረግ ነው። እንግዲህ አብዛኞቻቸው ስፖርት ከሰሩ በኋላ ፕሮቲን ፓውደር ይጠቀማሉ እና የዛን ጊዜ ጡንቻቸው በጣም እንዲያድግ ያደርጋል ማለት ነው። ጡንቻቸው በጣም መስላቸው እንዲያድግ ለምን? ፕሮቲን ፓውደርን በከፍተኛ ሁኔታ ስለሚያገኙ ከምግብ ከሚያገኙት ይልቅ ይበልጥ ያገኛሉ ማለት ነው። እና ፕሮቲን ፓውደር ለቦዲ ቢልደሮች በጣም አስፈላጊ ነው እና ብዙም ሳንለፋ መጀመሪያ ከሚያድገው በላይ መስላችን በጣም ይገነባል ማለት ነው። ቢልድ ይሆናል፣ በጣም በከፍተኛ መጠን ያድጋል። እና እነዚህ የፕሮቲን አይነቶች ምን አይነት ናቸው እና ዋጋቸውስ እንዴት ነው የሚለውን አስጎበኛቸዋለሁ። የፕሮቲን ፓውደር ብዙ አይነት ፕሮቲን ፓውደሮች አሉ። እነሱም ዋጋቸውን በኢትዮጵያ ስንት ናቸው የሚለውን እናያለን። እንግዲህ ብዙ አይነት የፕሮቲን ፓውደር ምርቶች አሉ። ከነዛ ውስጥ እንግዲህ የኬራቲን ምርቶች ረከስ ያሉ ናቸው። ለምሳሌ ኬራቲን ሞኖሃይድሬት ዋጋው በኢትዮጵያ 3000 ብር ነው። በ3000 ብር መግዛት ትችላላችሁ። እንዲሁም ደግሞ ሚኮኖዛይ ክሬቲን ወይም ሌቨሮሞኖ የምንለው ይሄም 3000 ብር ነው። የኬራቲን ምርት ነው። ይሄ ሶስተኛ ላይ የምናገኘው ደግሞ ሃይፐር ግሬ ማስ የምንለው አለ። እሱ ደግሞ 3200 ብር ነው። ማይክሮናይዝድ ክሬቲን 3900 ብር ነው። ሲሪየስ ማስ የምንለው አለ። ይሄ በጣም አሪፍ ነው። ሲሪየስ ማስ 6700 ብር ነው። እንዲሁም ደግሞ ጎልደን ስታንዳርድ ዋይ ፕሮቲን፣ እንግዲህ ይሄ ዋይ ፕሮቲን የአብዛኞቻችሁ ምርጫ ነው። አብዛኞቹ የኢትዮጵያ ቦዲ ቢልደሮች ይሄን ዋይ ፕሮቲን ነው የሚጠቀሙት። እንግዲህ ዋይ ፕሮቲንም 7500 ብር አለ። ኦሪጂናሉን ደግሞ አሳያችኋለሁ። ይሄም ኦሪጂናል ሲሪየስ ማስ ነው። ይሄ ደግሞ 8800 ብር ነው። እንግዲህ እንዲሁም ደግሞ ናይትሮቴክ የምንላቸው አለ። እነሱ ደግሞ 9800 ብር ነው። ይሄ ደግሞ ዋይ ፕሮቲን ጎልደን ስታንዳርድ ሆኖ ኒው ፓኬጅ ነው። ይሄ አዲሱ ኦሪጂናል ነው። ይሄ ደግሞ 13000 ብር ነው። እንግዲህ በጣም አሪፍ ከሚባሉት ውስጥ እነዚህ ኒውትሬክስ ዋይ ፕሮቲን ናቸው። እነዚህ ዋይ ፕሮቲን በጣም ውድ ናቸው፣ አሪፍም ናቸው። ከነሱ ውስጥ ኒውትሬክስ ዋይ ፕሮቲን የምንለው 5 ኪሎ ግራም ነው፣ 17500 ብር ነው። እንግዲህ በጣም ውድ ከሚባሉት ውስጥ አሪፍ የሚባለው ጎልድ ስታንዳርድ ዋይ ፕሮቲን ነው። ይሄም 5.4 ኪሎ ግራም ነው። ፕራይሱ 29000 ብር ነው። እንግዲህ ይሄ በጣም አሪፍ ነው። 5.4 ኪሎ ግራም ነው። እንግዲህ ከነዚህ ሁሉ የትኛው የፕሮቲን ፓውደር በጣም አሪፍ ነው ለቦዲ ቢልደሮች ካላችሁ እንግዲህ እኔም እምላችሁ እነዚህን መግዛት የምትፈልጉ እነዚህን ተጠቀሙ። በጣም አሪፍ ናቸው። እነዚህ ዋይ ፕሮቲን ፕሪ ቡካ ምናምን እንላቸው በጣም አሪፍ ናቸው። ግን ያው እንደ አንደኛ ደረጃ የማስቀምጥላችሁ እነዚህን የዋይ ፕሮቲን ምርቶችን ነው።